ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተመድ ሪፖርት እያሳየ ይገኛል። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ በርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ ወሲብ ንግድ፣ ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳይቷል። ስደተኞች ላይ የደረሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት ሰብአዊ መብት ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ ድጋፍ ተልእኮ ትናንት የካቲት 10 2018 ዓ.ም ባጋራው ያወጣው ሪፖርት ላይ ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸው ስቃይን ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛ ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነትን ጠያቂና ስደተኞች ቃለ መጠይቅ ተደርጎላቸዋል። ቃለ መጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያ እና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነው ሊቢያ ውስጥ በፍልሰተኞች፣ ጥገኝነት ጠያቂና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሪፖርቱን የሚገልጸው ሊቢያ የሚደርሱት ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነ በኋላ ወደ ይፋዊ ያልሆነና ህገወጥ የእስር ተቋማት እንደሚወሰዱ ዘርዝሯል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸውም ስቃይና ኢሰብአዊ አያያዝ ምክንያት ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል። ብዙውን ጊዜ ከመንግስት አካላት ጋር ግንኙነት፣ ህገወጥ የሰዎች አዘዋዋሪዎች ስደተኞች የሚገኙበትን ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱ ሪፖርቱ ያስረዳል። የህገወጥ የሰው አዘዋዋሪዎች ገንዘብ ለማግኘት ሲሉ ስደተኞችን ለግዳጅ የወሲብ ንግድ፣ ሰራተኛና የቤት ውስጥ ባርነት እንደሚዳርጓቸውም ተጠቅሷል። ሌሎች የጾታ መሰረት ያደረጉ ወሲባዊ ጥሰቶችን፣ ስቃይ እንዲሁም ብዝበዛ እንደሚፈጸምባቸው ሪፖርቱ ያመላክታል። ከ3 ዓመት እስር በኋላ አልሽዌሪፍ ከተባለው ማጎሪያ ካምፕ ነፃ መውጣቱን የተናገረ አንድ ኢትዮጵያዊ ማቆያ ውስጥ ህጻናትና ሴቶች እንደሚገኙ መግለጹም ተጠቅሷል። በሪፖርቱ ዝግጅት ወቅት ኢትዮጵያውያንን ጨምሮ እድሜያቸው ከ17 እስከ 43 የሆኑ 45 ሴቶች ቃለ መጠይቅ ተደርጎላቸዋል። ሁሉም ሴቶች በስራ ቦታቸው ወይም በሰዎች ዝውውር ማዕከላት ውስጥ እንደመደፈር፣ የመደፈር ሙከራና ወሲባዊ ብዝበዛ ያሉ ጾታዊ ጥቃቶች እንደተፈጸመባቸው መግለጻቸው ሪፖርቱ ያስረዳል። በታህሳስ 2016 ዓ.ም አልኩራፍ በተባለ ስፍራ በሚገኝ አዘዋዋሪዎች ማዕከል ውስጥ የነበረች አንዲት ወጣት ኢትዮጵያዊት በበርካታ ጥቃት ፈጻሚዎች በተደጋጋሚ በመደፈሯ እርግዝና ኋላም የጽንስ መቋረጥ እንዳጋጠማት ተገልጿል። የደረሰባት ጥቃት ቀዶ ሕክምና የሚሻ እንደነበር ሪፖርቱ ላይ ተጠቅሷል። ሪፖርቱ እንደሚያስረዳው ከ4 ቀናት በኋላ ኢትዮጵያዊ ስትታከም ከነበረበት ክሊኒክ በፖሊስ ተይዛ በቂውም ምግብ ወይም ሕክምና እንደሌለ የእስር ማዕከል ትወስዳለች። ሌላ የ19 ዓመቱ ኢትዮጵያዊ ደግሞ ድብደባን፣ ረሃብንና መደፈርን ጨምሮ አስከፊ ግፎች ተፈጽመውባት ለእርግዝና ከተዳረገች በኋላ የሕክምና እርዳታ ተከልክላ ባለፈው ዓመት ሐምሌ ላይ ህይወቷ እንዳለፈ ሪፖርቱ ሰፍሯል። ሪፖርቱ ባለፈው ጥር አንድ ኢትዮጵያዊ ስትሰቃይና ጾታዊ ጥቃት ሲፈጸምባት የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ተለቆ እንደነበር ይጠቅሳል። በቪዲዮ ላይ ቤተሰቦቿ ማስፈቻ ገንዘብ እንዲከፍሉ ስትማጸን የምትታየው ኢትዮጵያዊት $6,000 ተከፍሎ እንደተለቀቀች ተገልጿል። የተባበሩት መንግስታት ሰብአዊ መብት ከፍተኛ ኮሚሽን የሆኑት ቮልከር ቱርክ የትኛውም ቃላት በስደተኞች ላይ የሚፈጽመው ማለቂያ የሌለው ግፍ ለመግለጽ እንደማይበቁ ተናግረዋል። የሊቢያ ድጋፍ ተልእኮ ተወካይ ዋና ጸሐፊ የሆኑት ሃና ቴታ በበኩላቸው ሊቢያ ውስጥ የሚገኙት የማጎሪያ ማዕከላት የከባድ የሰብአዊ መብት ጥሰቶችም መፈልፈያ ሆኗል ብሏል። የተባበሩት መንግስታት በዚህ ሪፖርት የሊቢያ ባለስልጣናት መደበኛና በመደበኛ የእስር ማዕከላት ውስጥ በዘፈቀደ የታሰሩ ሰዎችን በሙሉ በአስቸኳይ እንዲለቅ ጠይቋል። ሊቢያ ጸጥታ አካላት ከሊቢያ ወደ አውሮፓ ለመሻገር የሚሞክሩ ሰዎች የሚፈጽሙትን አደገኛ የመጥለፍ ድርጊት እንዲያቆሙ አሳስቧል። ሁሉንም የዘመናዊ ባርነት አይነቶች፣ የግዳጅ ሰራተኝነትና ህገወጥ የሰው ዝውውርን ማስቆም እንዲሁም ለሰብአዊ መብት ጥሰቶችና በደሎች ተጠያቂነትን ማስፈን አስፈላጊ እንደሆነም አጽንኦት ሰጥቷል። ይህ ጠቅላላ መረጃ የቢቢሲ ነው።